እኔ የባጃጅ ሹፌር ነኝ ግን ሞተሩ ጧት ተረክ ብሎ አይነሳም በፊት ተረክ ብሎ ነበር የሚነሳው አሁን አይነሳም ለምንድን ነው ተረክ ብሎ ያው በተለምዶ ተረክ እንግዲህ አክቲቭ ስታርት ሞድ ወዲያው 0945 77 97 የጠየቁ ሰው ቀጥሎ የሚቀጥል ስልክ የጠየቁ አንዳንድ ጊዜ ኮልድ ስታርት ያስቸግራል እንደዚህ ምናልባት ናፍጣ ከሆነ ካንዲሊቲ ችግር ምናምን ነገር እንደዚህ ቶሎ አያሙቅምና ሊደበድብበት ይችላል ምናምን ነገር ኖርማሊ ደግሞ ፔትሮል ላይ ከሆነ ምናልባት እዛው እንትን ካርቡሬተር አካባቢ ጋር ፊውል የማያሳድር ከሆነ እንደዚህ እንትን ፍሎት ቻምበር አለችና ካርቡሬተሩ ራሱ ለከ ካልሆነ ችግር ካለበት እንዲህ አይነት ነገር ያመጣል ስለዚህ ተመልካቻችን በሁለት መንገድ አንደኛ ካርቡሬተሩን ቼክ ቢያስደርግ ምክንያቱም ኮልድ ስታርት አካባቢ ትልቁ ችግር የዚህ የካርቡሬተር ነው ፔትሮል ሲሆን ናፍጣ ሲሆን ደግሞ የካንዲሊቲ ወይንም ደግሞ ግሎ ፕለግ ችግር ነውና እሱንም በደንብ አድርጎ ቢያሳየው አይ ቲንክ ችግሩ በቀላሉ የሚፈታ ነገር ነው ጥሩ ወደ ቀጣይ ጥያቄያችን ID6 ቮልክስዋገን ከስር ሊያባጆ መታጠብ ይችላል እንዴት ነው ችግር የለውም ወይ እንዴ ውሃው ዜድ ከአዳማ መልስ ስጡኝ ነው እንግዲህ አንደኛ ስማችሁን ብቻ ቢያንስ ያባስም ሳይኖር ብትጽፉ አንደኛ ጥያቄያችሁ ማይመለሰው ቀደም ላሉትም ሁለተኛ የተሟላ ጥያቄ ቢሆን ወደ ሚዲያ ሊመጣ የሚችል ቢሆን ነው ምን መኪና ከኋላ ቢታጠብ እንኳን እሱ ላቫጆ ሲገባ ሌሎች የድሮ መኪኖችም ራሱ ፓወሩ ነው ብቻ ነው ያንተ ተመልሳለህ ፓወር ግን መኪናውንም ሊጎዳው ይችላል ብረቱንም ሊያጣምመው ይችላል ስለዚህ ፓወሩ ከሌለ በስተቀር በኔ በኩል ጉዳት ያለው ይመስላል ኦብቪየስ ምንም ጥርጥር የለውም እንትን ዋተር ፕሬሸሩ እንዳልኩ በጣም ይጎዳል ምክንያቱም ኤሌክትሪክ መኪኖች ስለሆኑ በጣም ፕሬሸራይዝድ ነው ሲመጣ አንዳንድ ኤክስተርናል ሃርነስ ካላቸው ያን ያክል መኪናው እንዝላል የሆነ መኪና አይደለም ማለት ስለ ይሄ ልቅ የሆነ ሃርነስ ምናምን ውጪ ላይ የምታየው ነገር የለም ከዚህ አንግል ችግር የለበትም ግን ኢንኬስ ለክፉም ለደጉም መጠንቀቁ አይከፋምና ፕሬሸሩ ቀንስ ያለ ቢሆን የተሻለ ነው ሊያባጆ ሲገባ በተረፈ ግን ከስር እንዳለ ንጣፍ ስለሆነ ባትሪ ሃውሲንግ እንትን ስለሆነ ያን ያክል በጣም ምንም የሚያስቸግር ነገር ስለሌለው ID4ም ID6ም ተመልካቾቻችን ሊያባጆ ቢያስገቡት ቢያስመቱት ምንም የሚያመጣው ነገር የለም ምንም ችግር የለም እንዳልነው ግን ትልቁ ነገር የወተሩን ፕሬሸር አንተ እንዳልከው እሱ ላይ መጠንቀቅ ነው ሌሎች ምናልባት እንደ ዊል ስፒድ ሴንሰር ምናምን እዛው አብሮት ስላሉ እነሱ ነገሮች ውጪ ላይ ትንሽ የመታየት እድል ስላላቸው አንዳንድ ገመዶች እነሱ ላይ ጥንቃቄ ማድረግ ነው በተረፈ ግን ቢታጠብ ቀላል ነገር ነው ምንም ችግር ያመጣል ብዬ አላስብም እሺ ቀጣይ ጥያቄያችን ደግሞ በ0995 21 64 ብሎ የሚቀጥል ስልክ ነው ወያኔ ዴክስ ኢንጀክሽን ናት ቤንዚል ታባክናለች ዘይት ታባክናለች ኖርማሊ ጥያቄው ችግር የለውም ግን ስፔሲፊክ ቢያደርጉት ሞር ለመመለስ ያመቻል ከሚል እንጂ አሁን ዘይት የሚበላበትን ብዙ መንስኤ ታነሳለ ነዳጅ የሚበላበትን ብዙ ነገር ልታነሳ ትችላለህ ስለዚህ ኢንጀክሽን ነው which means electronic control fuel injection system ነው የሚጠቀመውና ኤሌክትሮኒክ ኮንትሮል ፉል ኢንጀክሽን ሲስተም ሲጠቀሙ ሳም ሶርት ኦፍ እንትን ምንድነው ሴንሰር ይኖራቸዋል አክቹዌተር ይኖራቸዋል ምናምንና ኢቭን ኮምፒውተር ኮንትሮልድ ስለሆኑ ማለት ነው ሌላኛው ደግሞ ዘይት ጋር ተያይዞ ምናልባት ኦቨርኦል የሚፈልግ ነገር ከሆነ ቫልቭ ጋይድ አካባቢ ሲሊንደር ውስጥ እንግዲህ ፒስተን ሪንግ ኦይል ሪንጎችን ኮምፕሬሽን ሪንጉን በደንብ አድርጎ ማየት ጋስኬት ቼክ ማድረግ እነዚህ ነገሮች ሜካኒካሉንም ኤሌክትሪካሉንም በደንብ ቁልጭ አድርጎ የሚያሳዩ ናቸው ፊውሉን ኤሌክትሪካሉ ላይ ፎከስ ቢደረግ ነዳጅ የሚበላውን ዘይት የሚበላውን ደግሞ ሜካኒካል ላይ ፎከስ ቢደረግ ምን ይያልን ነው ፊውሉ አንዳንድ ጊዜ ላይክ ኤሌክትሪካል ኮንትሮል ስለሆነ ይሄን ያክል ኤር ገባ ይሄን ያክል ፊውል ኢንጀክት ይደረግ የሚለውን ውሳኔ ለመወሰን ሌሎችን እንደ አብዛኞቹን ክሎዝ ሉፕ ሲስተም ስለሚጠቀሙ ክሎዝ ሉፕ ሲስተም ማለት ላይክ ከዚህ ከኤግዞስት ሲስተም ጋር የሚወጣ የጭስ ማውጫ ኦክሲጅን ሴንሰር አለ እንደገና ደግሞ ኮላን ቴምፕሬቸር ሴንሰር ይኖረናል ኖክ ሴንሰር ይኖረናል እነዚህ ሁሉ እንደ ክሎዝ ሉፕ ሲስተም ስለሆነ ምንድነው የሚያደርጉት ፊድባክ ነው የሚሰጡት which means ኤር ፊውል ሬሽዮ ኮሬክሽን ማስተካከል ነውና የአንዱ የማፍ ሴንሰር ችግር መበላሸት የኖክ ሴንሰር መበላሸት የኮላን ቴምፕሬቸር ሴንሰር መበላሸት የኦክሲጅን ሴንሰር መበላሸት እነዚህ ሁሉ ተጽዕኖ የሚያመጡት ኤክሰሲቭ ፊውል ኮንሰምፕሽን ላይ ነውና ስለዚህ ይሄንን በደንብ አድርጎ ማየት አንድ ሁለተኛ ምናልባትም ፎር ሎንግ ታይም አገልግሎ ከሆነ ኢኞራቲውን ኢንጀክተር ኖዝሉን ፕሬሸር ቴስት ማሰራት ግድ ነው
ይሄንንም በደንብ ቢያደርጉ ጥሩ ነው። እነዚህ ጋር ተያይዞ ከተስተካከለ የዘይት መብላቱንም እንደገና ደግሞ የፊውል ኮንሳምፕሽኑንም በተወሰነ መልኩ ማስቀረት ይቻላል። ጥሩ። ቀጣይ ጥያቄያችን በ0912 50 79 ብሎ የሚቀጥሉ ናቸው። ሰላም እንዴት ናችሁ? ኢትዮ አውቶሞቲቭ ፕሮግራማችሁ በጣም ደስ ይላል። ነገር ግን አሁን ላይ ወደ ሀገራችን የሚገቡት የኤሌክትሪክ ተሽከርካሪ ባትሪዎች ጉዳይ ምን ታስቧል? ኤሌክትሪኩ ጉዳይ አሳሳቢ ነው ይላል። አቤስ አሁን ይህ ምንም ጥርጥር የለውም። ላይክ እነዚህ መኪኖች ወደ ሀገራችን ሲገቡ እንግዲህ ከዚህ ቀደም በተለያየ መልኩ ለማንሳት ሞክረናል እና ቢያንስ አሁን እኛ ጋር ዲለሮች የሉንም። እውነት ለመናገር ትክክለኛ የካምፓኒ ዲለር የለንም። ማለት ይሄ ምን ለማለት ፈልጌ ነው፣ የካምፓኒ ዲለሮች በተወሰኑ 3-4 ብለህ ልጠቅሳቸው ትችላለህ። ሌሎች ኖርማል መሸጫ ቤቶች ጋር የምታገኛቸው ግን ዲለሮች አይደሉም፣ እንዲሁ ዝም ብለው የሚያመጡ ናቸው። መኪናው ይገባል። አሁን አንዳንድ ጊዜ ገጥሞ አያውቅም። መንገድ ላይ ስትሄድ በጣም ለየት ያለ ሞዴል የትኛው መሸጫ ቤት የማታገኘው ግን አልፎ አልፎ ምናምን የሚገቡ መኪኖች ከሆነ መሸጫ ቤት ምናምን ብቻ የሚገቡ አሉ። እነሱ መኪኖች እንደዚህ ላይክ እንደነሱ አይነት ሜንቴናንስ ቴክኒሻን ከሌላቸው የተማረ ማለት በዛ መኪና ባክግራውንድ ያለው ኮንሴፕት ያለው ሰው ከሌለ ፕላስ ደግሞ ከሱ ባሻገር ስፔር ምናምን አብሮ ካልተያዘላቸው መኪኖቹ ይገባሉ፣ ሲቆሙ ይቆማሉ። በቃ የተወሰነ ይነዱበት ይሆናል፣ ያገለግሉ ይሆናል። ከዛ በኋላ ግን የተወሰነ ምን ይሆናል ማለት ነው፣ ካገለገሉ በኋላ ከመንገድ የሚወጡበት ምናምን ሁኔታ ይፈጠራል። which means በቂ ስፔር ስለሌለ የሰለጠነ በዛ መኪና ዙሪያ ለምሳሌ ቤስት ኤግዛምፕል ሞይኮ ማንሳት እንችላለን። ቴክኒሻኖቹን ጃፓን ድረስ ልኮ ያሰለጥናል፣ ትሬኒንግ ይሰጣል። ምን ማለት ነው፣ መኪኖቹ ሞይኮ ለሚመጡ መኪኖች በነዛ በጣም ኢኩፒዱ ነው፣ የተሻለ ስኪል ኑሯቸው ገብቷቸው እንዲሰሩ ያደርጋሉ። እኛ ሀገር ሌሎች አካባቢስ ጋር ብትመለከታቸው ይህን አይነት ነገር የማራመድ ሁኔታ የለም። ቆይተ እያበላሽን ምን እያለ ከሆነ ጊዜ በኋላ ያንን ነገር ልክ ከ10-15 ዓመት በኋላ የመልመድ ሁኔታ የመግባባት ሁኔታ ይፈጠራል። በዛ መሀል ግን ቀላል አይደለም መኪኖች የሚቆሙት። እንዳልከው ከዚህ ቀደም እንዳነሳ ነው አንዱን የመብላት ልክ እንደ ሃይገሩ ማለት ነው። አሁን አንተ ተዚህ እንደሆነ አንዱን እየበላ አይነት ነገር ነው የሚቆዩት፣ ስፔርም ከሌላቸው ማለት ነው። ልክ ከሆነ መኪና ላይ የሆነ ስፔር ታመጣልታል ከዚህ ወደዛ ምናምን እያደረግ ከዛ እንደዚህ ከማርኬት ኦፍ የሚሆንበት ሁኔታ አለና ከሀገሩም በኋላ እኮ በተለይ ከሩቅ ምስራቅ ሀገር የሚመጡ መኪኖች ተጠያቂነትም የለም። በ6 ዓመታቸው በ7 ዓመታቸው በክነው የሚጠፉ በጣም በርካሽ ሰው አገኘን ብሎ ሲገዛ ከዛ በኋላ ግን 9 ዓመት 10 ዓመት በእኛ ሀገር ስታንዳርድ ድህነት የማይቆዩ መለዋወጫ የሌላቸው አሁን ስም ላለመጥራት ነው እንጂ በርካታ መኪኖች በቅርብ የመጡ ራሱ ተገዝተው እኛን ራሱ ያስወቀሱበት ነው። እኛ መኪናው ቴክኖሎጂ እንደውም ለጊዜው ያቆም ነው ቴክኖሎጂው ምን ይዟል ብለን ያስተዋወቅ ነው። እንግዲህ ID4ንም ID6ንም አስተዋውቀናል፣ ሌሎችንም አስተዋውቀናል። እና መኪናው ያንን ቴክኖሎጂ ይዟል ነው እንጂ ይሄን መኪና ማስታወቂያ የሚመስላቸው ሰዎች ማስታወቂያ አይደለም፣ ይሄን ቴክኖሎጂ ይዟል ነው። ግን በኋላ ላይ ያው ታውቃለህ ከነዚህ ከID4/6 ጋር ተያይዞ ከህጋዊነት ጋርም ተያይዞ በተለይ ካምፓኒው የቮልስ ካምፓኒ እንግዲህ ያው ጀርመን ነው ከአይዲ ጋር በተያያዘ ለኢትዮጵያ መንግስት ምናምን እንደዚህ ተጽፎ ለጊዜው እንዲቋረጡ የተባለበትም ሁኔታ አለ። ከዛ በተጨማሪ ሰዎችም ከገዟቸው በኋላ ቀደም እንዳሉት ባትሪያቸው አስቸጋሪ የሆነበት ሁኔታ አለ። ሲወጣ አሁን መለዋወጫው የለም። እንደዚህ አይነት ነገሮች ችግሮች አሉ ነው። መኪናው ጥሩ አይደለም ማለት ነው። መኪናው በጣም የሚያሟላ የዘመኑን ቴክኖሎጂ ይዟል፣ ምርጥ መኪና ነው። ግን አንዳንድ ጊዜ ደግሞ ቀደም እንዳልነው ካምፓኒውን በትክክል አሁን ለምሳሌ ያልከው ከሆነ ለምሳሌ ቀደም የጠራሃቸውን ቮልቮ ምናምን እንደዚህ ሌሎች መኪናዎች ከኒሳን ሲመጡ ካስመጮቻቸው ጋር እንትን አለ። በሞየንኮ በኩል መጡ ቶዮታዎች ምናምን ዲል አላቸው። ዲለሩ ራሱ የመኪና ችግር አለ ብሎ ኢንተርናሽናል ራስኮ ይሰበስባል እኮ ይሰበስብና ስሙን ለማደስ ይሞክራል። እነዚህ ግን በቃ በጣም በርካሽ ተብሎ እንደመሞከሪያም ነው ባይዘው ሌላ ሀገር ሳይሞከሩ ኢትዮጵያ መሞከሪያም ነው ነችም። ይመጣሉ። አንደኛ እቃዎቹ ችግር አላቸው፣ መለዋወጫ የላቸውም በሌለ ዶላር። እንደገና ሰው ግለሰብ እኮ ከየትም ደም ተፍቶ ገንዘብ አውጥቶ ያመጣል፣ ግን በኢትዮጵያ ዶላር ነው የሚያመጣው። ሁለተኛ ደግሞ የኤሌክትሪክ መኪናዎች ጋር ከሄደን አሁን ትልቁ ችግር ብዙ ሰዎች ቻርጅ ይቸገራሉ። ስቴሽን የለም፣ የኤሌክትሪክ አቅርቦት የለም። ክፍለ ሀገር እየሄዱ ያላሰቡት ቦታ ላይ አይ ቲንክ
2000 በ3000 ኪሎ ሜትር ወይ ደግሞ እንደዚህ 700 ምናምን ተብለው ግን ያንን መሄድ ያልቻሉ አሉ። መንገድ ላይ ይሄን ያህል ያስኬዳል ብሎ የሚቆምበት ሁኔታ አለና ጥሩ ነው። ኤሌክትሪክ መኪና አሁን እኛ ወደ ኤሌክትሪክ መኪና መሄዳችን ጥሩ ነው። በሃይብሪዶቹ ቢሆን የተሻለ ነው መሰለኝ። ምክንያቱም ኤሌክትሪኩ ቢያልቀብህ በነዳጁም የሚሄድ ሁኔታ አለና እንደዚህ ያን ነገሮች ቢስተካከሉ ባይነን። ትክክል፣ ልክ ነህ። እንግዲህ ክቡራን ተመልካቾቻችን የእናንተን ጥያቄዎች የምንመልስበት የምናስተናግድበት ሰዓታችን እዚህ ድረስ ነበረ። ኢትዮ አውቶሞቲቭ ፕሮግራም ይቀጥላል። ከኛ ጋር ሆኑ። ጥያቄ እንግዲህ ዛሬ በኢዮብ ፍቃድ ያልተሟሉ ጥያቄዎችንም አቀርበናል። ግን ጥያቄዎቻችሁን ለማሟላት አንደኛ ስም ስልካችሁን ቢቻል ቢጽፉበት ቴክስት ከሆነና ጥያቄው ጋራ ሞዴሉን የመኪናው ሞዴል መኪናዬ እንደዚህ ሆነ ይችላል መኪናዋ ምን ናፍጣ ነው ቤንዚን ነው ሞዴሉ አይነቱ የመኪናው አይነት እሱን አንደኛ መገለጽ አለበት። ሁለተኛ ደግሞ በቴሌግራም ከላካችሁ እዛ ይመለስላችኋል። ባለሙያዎች እነየውም ሌሎችም አሉ። እዛው ላይ በስራ ሰዓት ላይ እንመልስላችኋለን። መኪናው እየታየ መምጣት የማይችሉ አንዳንድ መኪና መታየት ያለበት የግድ ይኖራል። መታየት ያለበት እንግዲህ ኢዮብ የተወሰኑትን እየቀጠርን ራሳቸው ያሉበት ጋር ለኢትዮ አውቶሞቲቭ ለተወሰኑ ሰዎች ከስራ ቢዚነት ካልሆነ ምናይላችሁ ጊዜ አለ። ግን ሆኖም የበለጠ እንዲታይላችሁ ባለሙያም ለማማከር የምትፈልጉ በዚህ ስልክ ስትደውሉ የተሟላ መረጃ ስጡ። ቴክስት ስታረጉ በተለይ የምትደውሉ ሰዎች ደግሞ ቢያንስ ፕሮግራሙ በሚሄድባቸው ሰዓቶች ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ አለና በዛ ሰዓት ቢሆን የተመረጠ ነው። ካልሆነ ግን ቴክስት አድርጉልን፣ ቴሌግራም ላይ ላኩልን። ቁጭ ስንል ለራሳችን በግሩፕ ተከፋፍለን ጥያቄዎቻችሁን እናስተናግዳለን። ከኛ ጋር ስለሆናችሁ እያመሰገንን ወደ ቀጣይ ኢትዮ አውቶሞቲቭ ፕሮግራሞች ጋራ ከኛ ጋራ አብረን እንቀጥል። እናመሰግናለን።